ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። የመጀመሪያው መረጃ የኢትዮጵያን ፓስፖርት በተመለከተ ከኢሚግሬሽንና የዜግነት ጉዳዮች አገልግሎት የተሰማውን መረጃ አጋራችኋለሁ። በጣም በርካታ የውጭ ሀገር ዜጎች ሐሰተኛ ፓስፖርት መውሰዳቸውን የሚያመለክት እንዲሁም ሐሰተኛ የቪአይፒ ካርድ ጭምር በማሰራት ያልተጠበቀ ወንጀል ጭምር የሚሰሩ ሰዎች እንዳሉ ይፋ አድርጓል ተቋሙ። ጉዳዩን በተመለከተ የማስደምጣችሁ መረጃዎች ይኖራሉ። በሌላ በኩል የአሰብ ወደብን በተመለከተ አንድ ዘገባ ወጥቷል። ለመሆኑ በህጋዊ መንገድ የአሰብ ወደብ ለኢትዮጵያ መሆን ይችላል ወይ? በዚህ ጉዳይ ህጋዊነት አማራጭ አለው ወይ የሚለውን ጉዳይ በተመለከተ ዲፕሎማቶችን ያነጋገረውን የሪፖርተር ጋዜጣን ዘገባ እንዲሁ የምታደምጡት ይሆናል። በሌላ በኩል ክቡራን አድማጮች ከወደ ህንድ የተሰማው ዜና በርካቶችን አስደንግጧል። ይሄውም በህንድ የመረጃ መንታፊዎች ከእናቶች ሆስፒታል የደህንነት ካሜራ ላይ ያገኙትን ቪዲዮ ለሽያጭ አቅርበዋል። ይሄውም በመላው ዓለም የደህንነት ካሜራዎች ላይ ከፍተኛ ጥያቄና ድንጋጤ እንዲነሳ አድርጓል። ጉዳዩን በተመለከተ በስፋት የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም በቀን በአማካይ 5 ኢትዮጵያዊ ያልሆኑ የኢትዮጵያን ፓስፖርት የወሰዱ የውጭ ሀገራት ዜጎች እያገኘን ነው ሲል የኢትዮጵያ የኢሚግሬሽንና የዜግነት አገልግሎት ይፋ አደረገ። በቀን በአማካይ 5 የውጭ ሀገር ዜጎች የሆኑ ግለሰቦች የኢትዮጵያን ፓስፖርት ሲጠቀሙ ኢሚግሬሽን ላይ እንደሚያዙ የኢሚግሬሽንና ዜግነት አገልግሎት ገልጸው ሐሰተኛ የቪአይፒ መስተንግዶ ሰነድ በማሰራት ጭምር ወደ ተቋሙ የሚገቡ ሰዎች እንዳሉ መስሪያ ቤቱ ይፋ ባደረገው የፓርላማው ቋሚ ኮሚቴ ስብሰባ ላይ አመልክቷል። የኢሚግሬሽንና ዜግነት አገልግሎት የ3 ወራት የሥራ አፈጻጸምን ለመገምገም የተጠራው ይህ የተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ስብሰባ ነው። ሪፖርቱን በንባብ ያቀረቡት የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት መስሪያ ቤታቸው በሩብ ዓመቱ 545491 ፓስፖርቶችን ለዜጎች ማከፋፈሉን ገልጸዋል። በዚህ ጊዜ ውስጥ 860 ኢትዮጵያውያንና የውጭ ሀገራት ዜጎች ሐሰተኛ የጉዞ ሰነድ በማቅረባቸው ተይዘው በሕግ ተጠያቂ እንዲሆኑ መደረጋቸውንም ዋና ዳይሬክተሯ ተናግረዋል። ሐሰተኛ የጉዞ ሰነድ ይዘው የሚገኙ ዜጎች በመስሪያ ቤቱ ስራ ላይ ተጨማሪ ጫና መፍጠራቸውን የጠቆሙት ሰላማዊት ችግሩም በየጊዜው እየጨመረ መጣ ጉዳይ ነው ይላሉ። በተቋሙ ሪፖርት መሰረት በሩብ ዓመቱ ውስጥ የተጨበረበረ የጉዞ ሰነድ ሲጠቀሙ የተያዙ የውጭ ሀገራት ዜጎች ብዛት 96 መሆኑን ገልጸው በፓርላማው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አቶ ሳዲቅ አደም የውጭ ሀገራት ዜጎችን በተመለከተ እየተወሰዱ ያሉ እርምጃዎች እንደተጠበቁ ሆነው አሁንም በርካታ ያልተደረሰባቸው የውጭ ሀገራት ዜጎችም እንዳሉ በማንሳት ጥያቄ አቅርበዋል። እኚሁ የፓርላማ አባል ያለ ፈቃድ ወደ ኢትዮጵያ የመግባትም የመኖርም ሁኔታ መኖሩን ብዙ መረጃዎች እንደሚያሳዩ አንስተዋል። ለምሳሌ ኤርትራውያን ተብሎ ብዙ ጊዜ ይነሳል ያሉት አቶ ሳዲቅ ይህ ጉዳይ እንዲብራራላቸው የመስሪያ ቤቱን አመራሮችም ጠይቀዋል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር አቶ ጎሳ ደምሴም የውጭ ዜጎችን የተመለከተውን ጉዳይ ከፋፍሎ ማየት እንደሚያስፈልግ አመልክተው
ሕግን ሳይከተሉ በማይገባቸው አኳኋን የጉዞና የይለፍ ሰነድ የወሰዱ በሕገ ወጥ አግባብ ወደ ኢትዮጵያ የገቡ እንዲሁም ያለምንም ሰነድ በሀገር ውስጥ የሚኖሩ የውጭ ሀገራት ዜጎችም እንዳሉ ጠቁመዋል። ምክትል ዋና ዳይሬክተሩ እነዚህን በተመለከተም በተቋሙ የሕግና የአሰራር ክፍተት እንደነበር አንስተው በአሁኑ ጊዜ ይህ መልክ እንዲይዝ መደረጉን ለምክር ቤት አባላቱ አስረድተዋል። በተቋሙ ያለ አገልግሎት አይነቶችና የቁጥጥር ስራዎችንም ያለ መንገራገጭ እንዲከናወኑ በማድረግና ሐሰተኛና የማይገባቸውን ሰነድ የሚጠቁመውን የውጭ ዜጎች እየለዩ እርምጃ የመውሰድ ስራ መሰራቱንም ገልጸዋል። በዚህ መልክ ወደ ሀገር ውስጥ የገቡ የውጭ ሀገራት ዜጎች ወደ መጡበት እንዲመለሱ ወይም ዲፖርት የማድረግና እርምት የመውሰድ እርምጃዎችም እንደተወሰዱ አብራርተዋል። በአማካይ አሁን በቀን 5 የሚያህሉ ኢትዮጵያዊ ያልሆኑ የኢትዮጵያን ፓስፖርት የወሰዱ የውጭ ሀገራት ዜጎች እያገኘን ነው ያሉት አቶ ጎሳም ይህ ሁኔታ በቀድሞ ጊዜ የውጭ ዜጎችን ከመቆጣጠር አንጻር ክፍተትና ሁኔታዎችን እንደነበሩ የሚያሳይ መሆኑን አስገንዝበዋል። ከ2 ዓመት በፊት የተቋሙ 42 ሰራተኞች በሙስናና በብልሹ አሰራር ተጠርጥረው በፖሊስ በቁጥጥር ስር በዋሉበት ወቅት ህገወጥ ፓስፖርቶችን መስጠት በክስ መልኩ ቀርቦባቸው እንደነበር አይዘነጋም። መስሪያ ቤቱ ሰራተኞች በዚህ ጊዜ ኢትዮጵያዊ ላልሆኑ የውጭ ሀገራት ዜጎች የፓስፖርትና የሊሴ ፓሴ አየር ባየር በመሸጥና በማስተላለፍ ተወንጅለው እንደነበር ተመልክቷል። እነዚሁ ሰዎችንም ለተመሳሳይ አገልግሎት በወንጀል ተከሰው የጉዞ ሰነዳቸው ለታገደባቸውና ሐሰተኛ ማንነት መገለጫ ላላቸው ጭምር ይሰጡ እንደነበረ በክሳቸው ላይ የተጠቀሰ ሲሆን በዚሁ የፓርላማ ቋሚ ኮሚቴ ስብሰባ ላይ በበጀት ዓመት የመጀመሪያ 3 ወራት ሐሰተኛ ሰነድ ያዘጋጁና የተገለገሉ ዜጎችም እየለዩ የመቅጣት ተግባር እየተወሰደ መሆኑን አቶ ጎሳ ተናግረዋል። ምክትል ዋና ዳይሬክተሩ ስደተኞችን በተመለከተ በህጋዊ መንገድ በከተማና በካምፕ የሚኖሩ እንዳሉ ማስተዋል እንደሚያስፈልግ ጠቅሰው እነኚህም የውጭ ሀገራት ዜጎች የሚያከናውኗቸው ተግባራት ከሀገሪቱ ደህንነትና ጥቅም አንጻር የሚስማማ ተስማሚ እንዲሆን የማድረግ ስራ እየተከናወነ መሆኑን አስገንዝበዋል። በህገ ወጥ ሁኔታ ውስጥ ያሉ ዜጎች ጉዳይን እየተለየ ከሚመለከታቸው አካላት ጋር እየተሰራበት እንደሆነ አመልክተዋል። በዚሁ የፓርላማ ቋሚ ኮሚቴ ስብሰባ ላይ ሌላው አነጋጋሪ ጉዳይ የነበረው ተቋሙ በሚሰጠው አገልግሎት ላይ የፓርላማ አባላቱ ራሳቸው እርካታ እንደሌላቸው መግለጻቸው ነው። ይህንን ጉዳይ ጥያቄ መልክ ያነሱት በፓርላማው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አቶ አዳሙ ቀናአ ናቸው። አቶ አዳሙ የመስሪያ ቤቱን የሩብ ዓመት አፈጻጸም ሪፖርት አስመልክቶ በተደረገ ስብሰባ ላይ በተቋሙ አገልግሎት ላይ ቅሬታ እንዳለ ከፓርላማ አባላት መረዳታቸውን ተናግረዋል። የህዝብ ተወካዮች እምነት ያላሳደሩበትና በአገልግሎቱ መርካት እንኳን ያልቻሉበት መስሪያ ቤት ህዝብን ስለማርካት መነገሩ ትንሽ ቅሬታ ይፈጥራል ሲሉ ተሟግተዋል። ለጥያቄው ምላሽ የሰጡት የመስሪያ ቤቱ ምክትል ዋና ዳይሬክተር አቶ ቢቂላ መዝገቡ በጥያቄው ቅር መሰኘታቸውን አልሸሸጉም። የፓርላማ አባላቱ ወደ መስሪያ ቤቱ ሲመጡ መረጃ አስቀድሞ ካልደረሳቸው ወይም ይህንን የሚገልጽ ሰነድ ማሳየት የማይቻል ከሆነ እነርሱን ከመደበኛው ተገልጋይ መለየት አንችልም ብለዋል። ቤታቸው አገልግሎት ሰጪ ተቋም መሆኑን የገለጹት አቶ ቢቂላ 100% ንጹህ እንዳልሆነና ክፍተትም ጭምር ሲፈጠር እየተሻሻሉ የሚሄዱ ጉዳዮች እንዳሉ አመልክቷል። የኢሚግሬሽንና ዜግነት አገልግሎት ራሱን የቻለ የቪአይፒ ተገልጋዮችና ቤተሰቦችም ጭምር የሚስተናገዱበት ቦታ እንዳመቻቸ ያስረዱት አቶ ቢቂላ በአዲስ አበባ ጥቁር አንበሳ ሆስፒታል አካባቢ በሚገኘው የተቋሙ መስሪያ ቤት ሐሰተኛ የቪአይፒ ሰነድ በማሰራት መሳሪያ ይዘው የሚገቡ ሰዎች ጭምር መኖራቸውን ተናግረዋል። እኔ እከሌ ነኝ ብሎ መግባቱ ትክክል ነው ወይ ሲሉ ምክትል ዋና ዳይሬክተሩ መልሰው የቋሚ ኮሚቴ አባላቱን እንደጠየቋቸው ኢትዮጵያን ኢንሳይደር ዘግቦ አንብበናል። በሌላ ዜና አሰብን በህግ ተከራክሮ ማግኘት የሚቻልበት እድል እንዳለ ነገር ግን ሁኔታው ጊዜ ሊወስድ እንደሚችል ተጠቆመ። ኢትዮጵያ የቀይ ባህር ወደብ የማግኘት ፍላጎት እንዳላት ይህንንም ለማሳካት እንደምትሰራ ካስታወቀች ጊዜ ጀምሮ በስፋት እየተነሳ የሚገኘው የአሰብ ወደብ ጉዳይን በተመለከተ አስተያየታቸውን እንዲሰጡ የተጠየቁት በተባበሩት መንግስታት ድርጅትና በአውሮፓ ህብረት መቀመጫ ብራሰልስ ኢትዮጵያን በዲፕሎማትነት ያገለገሉትና በኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ሆነው የሰሩት አንጋፋው ዲፕሎማት አምባሳደር ጥሩነህ ዜና አሰብን በተመለከተም በህግ ተከራክረን የምናገኝበት እድል
አለ ያሉ ሲሆን ረጅም ነው መንገዱ ብዬ ግን ገምታለሁ ያሉ ሲሆን መሬቱን በተመለከተ ግን በቅድሚያ መረሳት የሌለበት የኛ ነው የሚሉና በእርግጥም ባለቤት የሆኑ አፋሮችም አሉ። የአሰብ አፋሮች ያለ ፈቃዳችን ወደ ኤርትራ ተጠቃለናል በሚል ከኢትዮጵያ ጋር መካለል እንፈልጋለን ካሉ የሚያስቆማቸው አንዳች ነገር እንደማይኖር ጠቅሰው ጠቅላይ ሚኒስትር ዶክተር አብይ አህመድም ከዚህ ቀደም እንዳሉት እንዲህ አይነት ከባድ የሀገር ጉዳይ በጊዜያዊ የሽግግር መንግስት መወሰን እንደሌለበትና መደበኛ መንግስት ባልተመሰረተበት ሁኔታ ወደቡ መሰጠቱ አግባብ አይደለም የሚለው ጠንካራ መከራከሪያ መሆኑን አንስተው ከህግ ሳይሆን ከፖለቲካ አንጻር ግን ጉዳዩ መታየት አለበት በማለት ያስገነዝባሉ። የአሰብ ጉዳይ ወደ ግጭት ሊገባ የሚችልበት እድል ሰፊ እንደሆነ ጠቅሰው ነገር ግን ከግጭቱ በኋላ ወደ ፖለቲካዊ መፍትሄ መምጣቱ የማይቀር መሆኑን ያስታወቁት አምባሳደር ጥሩነህ በህግ ብዙ ጊዜ የሚፈጅ ይመስለኛል። የኢሳያስ መንግስት በሌላ ከተተካ ወይም የተለየ ለውጥ በአካባቢው ከመጣ እንጂ ጉዳዩ በህግ በአጭሩ አይፈታም ሲሉ ኢትዮጵያ አዋጭ ሆነውን የባህር በር ለይቶ ያለመወሰን አዝማሚያ እንደሚታይ ጠቅሰው በሳቸው ግምት ግን ከአሰብ የተሻለ ምቹ የባህር በር ለኢትዮጵያ እንደሌለ በማንሳት ኢትዮጵያ ምጽዋን ጭምር ለምን አትጠይቅም ሊባል ቢችልም አሰብን ለማግኘት የተሻለ እድል እንዳለ ሲገልጹ በደርግ ዘመነ መንግስት ደግሞ አሰብ ራስ ገዝ አስተዳደር እንደነበረ ጠቅሰው ኢህአዴግ ወደ ስልጣን ከመጣ በኋላ ግን ኤርትራ ስትገነጠል የአሰብን የራስ ገዝ አስተዳደር ሁኔታ ባላገናዘበ መንገድ እንዲወሰድ መደረጉ ጥያቄውም በዚህ ዙሪያ ቢያተኩር የተሻለ እንደሚሆን ገልጸው የአሰብ ወደብ ጉዳይ በህግ ለመውሰድ ረዘም ያለ ጊዜ ይፈጃል እንጂ መንገዱ አለ ሲሉ ዲፕሎማቱ ጠቁመዋል። በመጨረሻም በህንድ የመረጃ መንታፊዎች ከእናቶች ሆስፒታል የደህንነት ካሜራ ያገኙትን ቪዲዮ ለሽያጭ ማቅረባቸው ቁጣን አስነሳ። የደህንነት ካሜራዎች በየቦታው የሚገኙባት ህንድ ይህ የመረጃ መንታፊዎች ቡድን ተግባር የግላዊነትና የደህንነት ስጋት ቀስቅሷል። በዚህ ዓመት መጀመሪያ ላይ በጉጃራት ግዛት ውስጥ ፖሊስ በዩቲዩብ ላይ ከተለቀቁ ቪዲዮዎች ጋር በተገናኘ ከመገናኛ ብዙሃን ጥቆማ ደርሶት ነበር። ከአንድ የእናቶች ሆስፒታል የተወሰዱ ቪዲዮዎች ላይ ነፍሰ ጡር እናቶችን የህክምና ምርመራ ሲያደርጉና መርፌ ሲወጉ ይታያል። በቪዲዮ ላይ ረዘም ያሉ ቪዲዮዎችን ለመግዛት የሚፈልጉ ተመልካቾች ወደ ቴሌግራም ቻናሎች የሚመራ ማስፈንጠሪያ ጭምር አብሯቸው እንደሚገኝ መገናኛ ብዙሃኖች የተመለከቱ ሲሆን የሆስፒታሉ ዳይሬክተር ለቢቢሲ እንደተናገሩት ካሜራዎቹ የተቀመጡት ለዶክተሮች ደህንነት ሲባል ነው ብለው ነበር። ቢቢሲም በቪዲዮዎቹ ውስጥ ለሚታዩ ሴቶች ደህንነት ሲል የከተማዋን ወይም የሆስፒታሉን ስም ላለመጥቀስ ወስኖ ዘገባውን ያወጣ ሲሆን ሆስፒታሉም ሆነ ግለሰቦቹ እስካሁን ድረስ ጉዳዩን በሚመለከት ለፖሊስ ቅሬታ አላቀረቡም። ፖሊስ እስካሁን ባደረገው ምርመራ በመላ ሀገሪቱ 50 ሺህ ያህል የደህንነት ካሜራዎች የተወሰዱ ተንቀሳቃሽ ምስሎች በመረጃ መንታፊዎች ተሰርቀው በበይነ መረብ ላይ መሸጣቸውን ያመለክታል። የደህንነት ካሜራዎች በህንድ ውስጥ በተለይም በከተማ አካባቢ በተለያዩ ቦታዎች ላይ ተገጥመው ይገኛሉ። እነዚህ ካሜራዎች በገበያ ማዕከሎች፣ በቢሮዎች፣ በሆስፒታሎች፣ በትምህርት ቤቶች፣ በመኖሪያ አፓርትመንቶችና በግለሰቦች ቤት ውስጥ ተገጥመዋል። ባለሙያዎች እነዚህን የደህንነት ካሜራዎች ደህንነትን ቢጨምሩም በሚገባ ካልተያዙ ግን ግላዊነት ላይ አደጋ ሊጥሉ እንደሚችሉ ሲያስጠነቅቁ ቆይተው ነበር። በህንድ ካሜራዎች ብዙ ጊዜ የሳይበር ደህንነት ስልጠና ባልወሰዱ ሰራተኞች ቁጥጥር የሚደረግባቸው ሲሆን አንዳንድ በሀገር ውስጥ የሚመረቱ ሞዴሎች ደግሞ በቀላሉ በመረጃ መንታፊዎች ሊመዘበሩ እንደሚችሉ ይነገራል። በ2023 አንድ ዩቲዩበር የግል ቪዲዮዎችን በስፋት በማህበራዊ ሚዲያ ላይ ከተሰራጨ በኋላ የቤቱ የደህንነት ካሜራ እንደተጠለፈ ማወቁም ተገንዝቧል። ባለፈው አመት የፌዴራል መንግስት ክልሎች የደህንነትና የመረጃ ጥሰት ታሪክ ካላቸው አቅራቢዎች የደህንነት ካሜራዎችን እንዳይገዙ አስቸኳይ ማስጠንቀቂያ አውጥቷል። እንዲሁም የደህንነት ካሜራዎችም የሳይበር ደህንነትን ለማሻሻል አዳዲስ ህጎችን አውጥቷል። ነገር ግን እንደዚህ ያሉ የመረጃ ምንተፋ ድርጊቶች አሁንም መቀጠላቸው ተመልክቷል። ፖሊስ በጉጅራት በመላው አገሪቱ የሚንቀሳቀሱ የመረጃ መንታፊዎች ቡድን ማግኘቱንም ገልጿል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል